ሄሎ ሌዲስ ኤንድ ጀንትልማንስ ሁሉ አማን ሁሉ ሰላም። በጣም ጥሩ። በዚህኛው የቪዲዮ ክፍል አናሊቲካል ወይም ሎጂካል ሪዝኒንግ አይነት ጥያቄዎችን ከዚህ በፊት አዲስ አበባ ዩኒቨርሲቲ የፈተናቸውን እንዲሁም በመጀመሪያው ሀገር አቀፍ የጋት ፈተና የተሰጡ አናሊቲካል ጥያቄዎችን እንዲሁም በሁለተኛው ዙር የጋት ብሔራዊ ፈተና የተሰጡ አናሊቲካል ጥያቄዎችን በማሰባሰብ እነዚህ ጥያቄዎች በባህሪያቸው ብዙ ተማሪዎችን ኮንፊውዝ እያደረጉ ያስቸገሩና ከባድ የሚባሉ በእርግጥ ቀላሎችንም ማካተቻለሁ። እንደዚህ አይነት ጥያቄዎችን አሰባስቤ ይዤላችሁ መጥቻለሁ። በሙሉ የምንሰራቸው አናሊቲካል ጥያቄዎች ናቸው። የዩቲዩብ ቻናሌን ሰብስክራይብ በማድረግ እየተባበራችሁኝ መሆኑን አይቻለሁ። አሁንም ድጋሚ ትብብራችሁ ያስፈልገኛል። እንደምታዩት ቻናሉ አዲስ ነው። ከተከፈተ ገና 2 ሳምንቱ ነው። ስለዚህ ሰብስክራይበር ያስፈልገዋልና እናንተ ይሄን ቪዲዮ የምትከታተሉ በሙሉ ሰብስክራይብ ታደርጉኛላችሁ። ፕላስ የተለያየ ኢሜል ወይም አካውንት ካላችሁ ስዊች እያረጋችሁ ሰብስክራይብ ታደርጉኛላችሁ። እንዲሁም ወዳጅ ዘመዶቻችሁን በመሰብሰብ ቢያንስ አንድ ይሄን ቪዲዮ የሚያይ ሰው 3 ሰው ተጨማሪ ሰብስክራይብ እንዲያደርገኝ በትህትናና በፍቅር ጠይቃችኋለሁ። ወደ ጥያቄው በቀጥታ አልፋለሁ ማለት ነው። መጀመሪያው ጥያቄ ቀለል ያለ ጥያቄ ያልኩትና ያመጣውላችሁ እንዳትጨናነቁ ከቀላሉ ልጀምርላችሁና እንሰራለን። How many people are there in the group if it is known that while standing in a straight line A and E are at the end and there are 3 people in between them? Look, A and E are at the end ናቸው። They are standing at a straight line and A and E are at the end of the line. But there are 3 people between A and B. Look, these are the appearance of the line. Here is a person A at the end and here is a person B at the end. There is between 3 people, so totally there is 5 people. The answer is D. ላክስ እንድታረጉ ነው። እቺ በቀጥታ ጋት ኤግዛም ላይ መጣለች፣ ግን ቀላል ጥያቄ ስለሆነች በመጀመሪያ አስቀድሚያታለሁ ማለት ነው። ቢ ሪላክስ፣ አብረን እንቆይ እስከ መጨረሻው። ያው ያልነገርኳችሁ ማስታወሻችሁን ያዙ፣ ሁላችሁም ጻፉ ጥያቄውን። ይሄ ሞክ ኤግዛም ሞዴል ኤግዛም እየተፈተናችሁ ነው። አሁን ማሰብ ያለባችሁ በእኛ ጊዜ እንደነገርኳችሁ ሞዴል ኤግዛም ነበረ። ዋናው ፈተና ከመምጣቱ በፊት እዚህ በፊት ነግሬያችኋለሁ። ሁሉም ሰው በራሱ ዩዘር ኔም እና ፓስወርድ ይገባና መለማመጃ ጥያቄ ይሰራል። ተመሳሳይ ነው ከዋናው ጥያቄ ጋር፣ እንደውም የሚደገሙ ጥያቄዎች አሉ። ምናልባት እሱን እድል አሁን የማታገኙ ከሆነ ምናልባት ነው ያልኩት፣ ልታገኙ ትችላላችሁ። እንደዚህ አይነት ጥያቄዎችን ከኔ ጋር ከሰራችሁ ልክ ሞዴል ኤግዛም ተፈትናችኋል ማለት ነው። እንቀጥል። ይችን ትንሽ ሪላክስ የምታረጋቸው አይነት ጥያቄ ናት። በቀጥታ ይችን ደግሞ ጋት ኤግዛም ላይ የተፈተናት ጥያቄ ናት። እንደውም 125ኛው ከ125ኛው ትላለች። ቁጥሮችን አውቄ ነው እንደዚህ ያስቀመጥኳቸው ከእያንዳንዱ ቦታ ስለወሰድኩት ሶርሱን እንዴት አመጣጡን እንድታዩት በሚል ነው። So question 125, in the following question 2 pairs of pictures are given. The first pair is a complete and the second pair is incomplete. Out of the 4 pictures given below, select a picture that will complete the second pair so that picture in the second pairs are related to each other in the same way as the picture in the first pairs are related to each other. በቃ ባጭሩ እዚህ ጋር እንደዚህ ፒክቸር ማመሳሰል፣ ፒክቸር ማገጣጠም ፈተና አለ ማለት ነው። ሶ ይችን ጥያቄ ከሰራችሁ በዚህ መልክ ሌላ ጥያቄ ቢመጣ አይከብዳችሁም ብዬ አስባለሁ። የመጀመሪያው ካሜራ ነው። ካሜራ በቀጥታ አውትፑቱን አሳይቶናል። ፎቶ ነው። ፎቶ ጋር ተገናኝቷል። ሁለተኛው የሻይ በራድ ይመስላል። የሻይ በራድ ነው፣ ግን እዚህ ጋር ጥያቄ ምልክት ነው፣ አልታወቅም። ሶስተኛው ኦኬ በቃ ጨረሰ እንጂ ሶሪ ጨርሷል። ስለዚህ ለካሜራ ፎቶ ከሆነ ለሻይ በራድ ምን ይሆናል? ስቶቭ እንስጠው? አይዱ ነው። ሁለተኛ የሻይ ስኒ እንስጠው? አይዱ ነው። ሶስተኛ ጆክ የውሃ መቅጃ እንስጠው? አራተኛ ይሄ ሳንድዊች ነገር ነው በርገር ነው። ኖይስ እንስጠው?
የትኛውን እንስተው? ስለዚህ ትክክለኛው ከዚህ ውስጥ ስቶቭም አንሰጠውም። ምክንያቱም ይሄኛው የሻይ መቅጃ ነው። በራድ አይመስልም ስታዩት፣ የሻይ መቅጃ ነው እና ሊሆን የሚችለው ቢ ነው ማለት ነው። ይሄም አይሆንም፣ ይሄም አይሆንም። የሻይ መቅጃ እቃ አንደኛ ከለራቸውን እዩዋቸው፣ ከለራቸው በጣም ማች ያደርጋሉ። ሁለተኛ የሻይ መቅጃው እንደምታዩት በራድ አይመስልም፣ መቅጃው ነው። በራድም ቢሆን ችግር የለውም። ሊሆን የሚችለው አማራጭ ቢ ነው ማለት ነው። ቢ ነው። የሻይ መቅጃው እንደምትመለከቱት ፕላስቲክ ወይም ሸክላ ሊሆን ይችላል። ሶ ስቶቭ ላይ የምንጠደው ከሆነ ይቀልጣል። ስለዚህ ኤ አይሆንም ማለት ነው። ኤ ማች አያደርገውም፣ ከለራቸውን ማች አያደርግም፣ ፐርፐዛቸውን ማች አያደርግም። መልሳችሁ ቢ ነው። እንደዚህ አይነት ጥያቄም ተፈትነናል። ሶ እንደዚህ አይነት ኮሽኖች ይመጣሉ ልላችሁ ፈልጌ ነው። እንቀጥል። ኦኬ፣ ቀጥሎ ደግሞ ትንሽ ሌቭሉ ከበድ ያለ ጥያቄ ነው ይዤ የመጣሁት። ቻሪቴብል ፋውንዴሽን አዋርድ ግራንት ኢን ኤግዛክትሊ 4 ኤሪያስ ሜዲካል ሰርቪስ፣ ቲያትር ኤንድ አርት፣ ዋይልድ ላይፍ ፕሪዘርቬሽን ኤንድ ዩዝ ሰርቪስ። በእነዚህ 4 ኤሪያዎች ላይ ሽልማት አዘጋጀ የሆነ የእርዳታ ድርጅት one or more grants are awarded in each of the 4 quarters of a calendar year based on the following criteria። በዚህ መስፈርት መሰረት ሊሸልማቸው ነው። አንደኛ መስፈርት አዘጋጅቷል። grants are awarded in all 4 areas። ሁሉም ይሸለማሉ፣ የማይሸለም የለም። ትልቁ ነጥብ ይሄ ነው። ሁለተኛው no more than 6 grants are awarded። ከ6 በላይ ሽልማት መስጠት አይችልም። ስለዚህ ያሉት ኤሪያዎች 4 ናቸው። ተጨማሪ የሚወስዳለ ማለት ነው። ከ6 አይበልጥም ነው የሚለው እንጂ ከ6 ሊያንስ ይችላል። no grant in the same area are awarded in the same quarter or in consecutive quarter። ለምሳሌ ሜዲካል ሰርቪስ ሆኖ በተመሳሳይ ኳርተር ኳርተር 1 እና ኳርተር 2 ኮንሲኩቲቭሊ አይሸለምም። exactly 2 medical service grants are awarded። ለጤና ባለሙያዎች ደግሞ ወይም ለጤና ሰርቪስ ኤሪያ 2 ሽልማት ሊሰጥ ነው። ጤና ባለሙያዎች ከበሽተኛ ጋር በጣም እየተሰቃዩ እየደከሙ ስለሆነ 2 ሽልማት ይውሰዱ ተብሏል። አምስተኛው ዋይልድ ላይፍ ፕሪዘርቬሽን ግራንት is awarded in the second quarter። ሁሌም የብዝሃ ህይወት እና የዱር እንስሳት ጥበቃ የሚባለው ሰርቪስ በኳርተር በገባ በሁለተኛው ኳርተር ይሸለማል ተብሎ ተወስኗል። በዚህ መሰረት ጥያቄውን እንሰራለን። እንደዚህ አይነት ጥያቄ ስታዩ እንዳትፈሩ፣ ብዙ አለ ተመሳሳይ ጥያቄ እንደዚህ ኦርደር ያለው ምናምን በጣም ብዙ ጥያቄ አለ። ለዚህ ጥያቄ መፍትሄውና ትክክለኛው የመጀመሪያው ስራችሁ ብሬክ ዳውን ማውጣት ነው። ፈጥናችሁ በቴብል ብሬክ ዳውኗን ቁጭ ከዛ በኋላ መልሱን እየወሰዳችሁ ሰካ ማድረግ ነው ማለት ነው። ቬሪ ሲምፕል። ሶ የመጀመሪያ ምንድነው ያደረኩት? ለዚህ ጥያቄ ብሬክ ዳውን ነው ያወጣሁለት። ዳውኑን እዚህ መልክ ቁጭ አደረኩለት ማለት ነው። ኦኬ፣ እኔ እዚች ጋር ብሆን የተሻለ ነው። ስለዚህ ብሬክ ዳውን አወጣሁለት። ኳርተር 1 2 3 4 ብዬ ወደ ታች ጻፍኳቸው። ሜዲካል ሰርቪስ፣ ቲያትር ኤንድ አርት፣ ዋይልድ ላይፍ ፕሪዘርቬሽን፣ ዩዝ ሰርቪስ። ከዛ ቀላል ነው የሚሆነው ማለት ነው። እዚህ መልክ ካወጣው በኋላ ሲምፕል ይሆናል። ጥያቄ አለው። ይሄ እንግዲህ እንትኑን አውጥቻለሁ። አሁን በቀጥታ ወደ ጥያቄው ነው የምሄደው ማለት ነው። አሁን በቀጥታ ወደ ጥያቄው መሄድ እችላለሁ። if a wildlife preservation grant and a youth service grants are awarded in the same quarter of a particular calendar year, then any of the following could be true that year except ዋይልድ ላይፍ እና የውዝ የሚባሉት በተመሳሳይ ኳርተር የሚሸለሙ ከሆነ የትኛው ነው ትሩ የሚሆነው? እንግዲህ ከዚህ በፊት ታስታውሱ ከሆነ እዚች ጋር ዋይልድ ላይፍ ፕሪዘርቬሽን ግራንት ኢዝ አዋርድድ ኢን ዘ ሰከንድ ኳርተር ነው። ስለዚህ ዋይልድ ላይፍን እዚች ሰከንድ ኳርተር ላይ ጽፋለሁ። ዋይልድ ላይፍ እና ዩዝ ሰርቪስ በተመሳሳይ ኳርተር ቢሸለሙ ኤፍ ተብለ ጥያቄ ስለተሰጠን እዚች ጋር በቀይዋ እዚች ጋርም ዩዝ ሰርቪስ አብሮ ይሸለማል ማለት ነው። ዩዝ ሰርቪስ ኮንሲኩቲቭሊ ይቻላል። የማይቻለው ዘ ሴም ሰርቪስ ሲሆን ነው እንጂ የተለያየ ሰርቪስ ከሆነ ይቻላል። በጣም ጥሩ። ስለዚህ የትኛው ነው ትሩ የሚሆነው ነው የሚለን። ሶ ሜዲካል ሰርቪስ ጋራንቲ ኢዝ አዋርድድ ኢን ዘ ሰከንድ ኳርተር። ሜዲካል ሰርቪስ ሰከንድ ኳርተር ላይ ሜዲካል ሰርቪስ ግራንት ማድረግ እንችላለን።
መብታችን አዋርድ ማድረግ እንችላለን። ችግር የለም። ራይት ቲያትር አርት ጋራንቲዝ አዋርድድ ኢን ዘ ፈርስት ኳርተር። ቲያትር ኤንድ አርትን እዚህ ጋር ቲያትር ኤንድ አርትን መሸለም እንችላለን፣ ጋራንት ማድረግ እንችላለን። መብታችን ነው። ፈርስት ኳርተር ላይ ዋይልድ ላይፍ ፕሪዘርቬሽን ጋራንቲዝ አዋርድድ ኢን ዘ ፎርዝ ኳርተር። ዋይልድ ላይፍ ፕሪዘርቬሽን ኢን ዘ ፎርዝ ኳርተር። ከዛ በፊት ሕክምናና ጤና ሳይንስ ወይም ሜዲካል የሆኑ በተመሳሳይ ኳርተር ማለት በአመት 2 ጊዜ መሸለም አለባቸው ተብለናል። ሶ ኳርተር 3 ላይ ተከታታይ እንዳይሆንብን ኳርተር 4 ላይ ሊሸልመው ሜዲካል ሰርቪስ 2 ጊዜ እንዲሸለሙ የሚል ስላለ ማለት ነው። ስለዚህ ወደ ሲ ጥያቄ ልንጣ። ዋይልድ ላይፍ ፕሪዘርቬሽን ግራንቲዝ አዋርድድ ኢን ዘ ፎርዝ ኳርተር። ዋይልድ ላይፍ ፕሪዘርቬሽን ፎርዝ ኳርተር ላይ አይሆንም፣ ሰከንድ ኳርተር ላይ ነው ተብለናል። ሁሌም ሰጥቶናል። ኢዝ አዋርድድ ኢን ዘ ሰከንድ ኳርተር ተብለን አምስተኛው ላይ ሰጥቶናል። ስለዚህ ሲ አይሆንም። ድንየው ዩኤስ ሰርቪስ ግራንቲዝ አዋርድድ ኢን ዘ ሰርድ ኳርተር። ሰርድ ኳርተር ላይ ዮዝን መስጠት እንችላለን፣ መብታችን ነው። በድጋሜ ዮዝ ሰርድ ኳርተር ላይ ዮዝን መስጠት እንችላለን። ምንም ያገናኘው ነገር የለም ማለት ነው። አጠቃላይ ስንት ሆኑ? 1 2 3 4 5 6 ኖ ሞር ዛን 6 ነው። ከ6 በላይ እንዳይሆን ነው የተባልነው። ከ6 በላይ አልሆነም። ሶ መልሱ የማይሆነው ሲ ነው ማለት ነው። ሲ አይሆንም። ሌሎቹ ግን ሲ ኢዝ ኖት ዛንሰር ኖት ትሩ፣ ሌሎቹ ትሩ ናቸው ማለት ነው። ስለዚህ በቀላሉ ነው የምትሰሩት፣ ሳትደክሙ በቀላሉ መስራት ትችላላችሁ ማለት ነው። ምክንያቱም ዋይልድ ላይፍ ፕሪዘርቬሽን ኢዝ ጋራንቲዝ አዋርድድ ኢን ዘ ፎርዝ ኳርተር ነው የሚለው። ፎርዝ ኳርተር ላይ አይደለም ሰከንድ ላይ ነው አድርጉት የተባልና፣ ስለዚህ ሰከንድ ላይ ነው አዋርዱን የሚወስደው ሁሌም ተብሏል። ጨርስ። ወደ ቀጣይ ጥያቄ ነው። ኦኬ አሁንም ተመሳሳይ ነው ምርጫ። ይሄም ኮሚቴ መምረጥ ምናምን ነው። ይሄም ሁሌም ፈተና የሚመጣ ነገር ነው። ዘ ዲፓርትመንት ኦፍ ሲቪክስ ኢን አዲስ አበባ ዩኒቨርሲቲ ዋንት ቱ አፖይንት ኤ ኒው ቸርስ ፐርሰን። አዲስ ባለስልጣን ሊሾም ነው። ቤዝዶን ቤዝዶን ሲኒየሪቲስ ባላቸው የትምህርት ደረጃ ሲኒየሪቲ ነው የሚመርጣቸው። ሚስተር ጋዲሳ ሃዝ ለስ ሲኒየር ዛን ሚስተር ሙሉጌታ። ሶ በአገልግሎት ጋዲሳ አገልግሎት ስንሄድ ጋዲሳ ለዛን ሙሉጌታ ለሲነር ነው የሚለው በት ኦኬ። ከዛ በት ሞር ዛን ሚስተር ብዙአየሁ። ሶ ጋዲሳ ግሬተር ዛን ብዙአየሁ። ሚስተር ረታ ሃዝ ሞር ሲኒየር ዛን ሚስተር ጋዲሳ። ረታ ኢዝ ግሬተር ዛን ጋዲሳ። ሞር ሲኒየር ዛን ሚስተር ረታ ሃዝ ሞር ሲኒየር ዛን ሚስተር ጋዲሳ በት ለስ ዛን ሚስተር ሙሉጌታ። ረታ ከዚህ ይብለጥ እንጂ ከማን ያንሳል? ረታ ለዛን ሙሉጌታ። ስለዚህ ከሁሉም ሲኖሩ ሙሉጌታ ነው ማለት ነው። በዚህ ሴናሪዮ መሰረት። ነገር ግን ሙሉጌታ ስልጣን አይፈልግም። ከስልጣን ጋር መነካካት አይፈልግም። ስለዚህ who will be the new chairpersons of the department? ማን ነው የሚሆነው የዚህ ዲፓርትመንት ተጠሪ በሲኒየሪቲ? ረታ ነው የሚሆነው። እንዴት ብትሉኝ ጋዲሳ ከሙሉጌታ ያንሳል። ነገር ግን ጋዲሳ ብዙአየሁን ይበልጥ ነበረ። ስለዚህ ብዙአየሁ በቃ ሲኒየር አይደለም፣ እሱ ፍሬሽማን ነው ማለት ይቻላል። ረታ ማንን ይበልጠዋል? ጋዲሳን ይበልጠዋል። ረታ ጋዲሳን ከበለጠው ረታ ኢንዳይሬክትሊ ብዙአየሁን ይበልጠዋል ማለት ነው። ለምን? ጋዲሳ ከብዙአየሁ ይበልጥ ነበር። ረታ ደግሞ ከጋዲሳ ይበልጣል። ይሄ እኮ በጣም ሲምፕል ነው አይደል? በጣም ሲምፕል ነው። ሶ ኢንዳይሬክትሊ ረታ ብዙአየሁን ይበልጠዋል ማለት ነው። ማን ቀረ? ሙሉጌታ ነበር አልፈልግም ብለዋል። ስለዚህ ማን ይሆናል? ሲኒየሪቲው ረታ ይሆንና ስልጣኑን
ላቶረታ እናስረክባለን ማለት ነው። ከተመቻችሁ በመሃል ላይክም ሰብስክራይብም እንደነገርኳችሁ አትርሱ። እንቀጥል። ደግሞ ሌላ ጥያቄ ነው። ይሄ ሌላ ጥያቄ ነው። Three of the following words are alike in a certain way and one is different. Select the odd one. ይሄ ጥያቄ ባለፈው ኮንፊውዥን ፈጥሮ ኮሜንት ላይ ብዙ ተማሪዎች ስለጻፉልኝ ነው በድጋሚ ያመጣሁት። ጎግል ይሄኛው ጎግል ጋር ይለያያል ጋይስ። ጎግል የሚለው ሶሪ ይሄኛው ጎግል እና ይሄኛው ጎግል ይለያያል። ይሄኛው ጎግል GOGGL ዳብል ጂ ያለው አይን ላይ የሚደረግ ለኢንፌክሽን ፕሪቬንሽን ነው ብዙ ጊዜ የሚያገለግለው። ለብዙ ነገር ሊጠቀም ይችላል። ዝሮ አይን ላይ የሚደረግ ትልቅ መነጽር ነው ጎግል፣ እሱ ነው። ስፔክታክልስ የእይታ ችግር ያለባቸውን ሰዎች ሰፖርት ለማድረግ የሚጠቀሙበት አሁንም ሌላ የኤዲንግ ቪዥዋላይዜሽን ኤድ ነው። ባይፎካል ይሄ ሾርት ሳይትድነስ ለሆኑ ሰዎች የሚጠቅም የእይታ ግላስ ነው። ባጭሩ ሶስቱ ዛር ታይፕስ ኦፍ አይ ግላስ ብንላቸው ምንም ችግር የለውም። ኦፕቲካል ሪደር ግን ሌላ ነው። ኦፕቲካል ሪደር የምንለው ዶክመንትን እያነበበ የሚቀይር ነው። ወደ ሶፍት ኮፒ እያነበበ ካርድ ኮፒ አንብቦ የሚቀይር ስካን ሳይሆን እያነበበ ቴክስቱን የሚቀይር ነው። ስለዚህ ከሁሉም ለየት ያለ ስራ እና ተግባር ያለው ይሄ ነው። ስለዚህ መልሱ ማን ይሆናል? ዲ። በድጋሚ እዚህ በፊት ሰርቼላችኋለሁ፣ ግን ድጋሚ ያመጣሁት ሎት ኦፍ ሳም ሶርት ኦፍ ኮንፊውዥን ስለነበረ ቱ ክሊር ዛት ኮንፊውዥን። ይህን ጥያቄ ባለፈው ሰርቼላችሁ ነበር። ዛሬ በድጋሚ ያመጣሁበት ምክንያት ኮንፊውዥን ስለፈጠረና በተለይ ብዙ አድማጮች ኮሜንት ላይ ሀሳብ ስለሰጡበት እሱን ኮንፊውዥን በደንብ ክሊር ለማድረግ ነው። ግራ የገባችሁ ሰዎች አላችሁ እዚህ ጥያቄ ላይ፣ ለሱ ትክክለኛውን ዛሬ መልስ አግኝታችሁ ትሄዳላችሁ ማለት ነው። በመጀመሪያ ሲኮንሱን እናስቀምጠው። ኤስ ኤንድ ኬ አር ብራዘርስ ናቸው። ሶ ስለዚህ ኤስ ኤንድ ኬ they are brothers ብያለሁ። they are brothers. W is a mother of S, so W she is S mother, not. M is a mother of T and M is T mother. And T is the son of K. T is K son. So in other word, K is father ማለት ነው አይደል? እዚህ ላይ ሪሌሽን ማውጣት እንችላለን። K father ነው ማለት ነው። So how is W related to M? የW እና የኤም ግንኙነት ምን ይመስላል? ኤም የቲ ማዘር ከሆነች አሁንም ከዚህ ጋር ኤም የኬ ዋይፍ ናት ማለት ነው። አይቻልም እንዴ? ማውጣት እንችላለን። ኤም የኬ ዋይፍ ናት። አሁን ሪሌሽኑን በደንብ ቁልጭ ብሎ ይታያል፣ መስራት እንችላለን ማለት ነው። የዝምድናቸውን የመጨረሻውን ጥግ እናስቀምጠውና ሌላ ማብራሪያ ደግሞ ጨምርላችኋለሁ። አሁን ኤም እና ቲ ምንና ምን ናቸው? ኤም የኬ ሚስት ናት። ቲ ደግሞ የኬ ምንድናት? ልጅ ናት ማለት ነው። የኬ ልጅ ናት። ስለዚህ እንዴት ነው የተገናኙት የሚለውን አብረን እንሰራለን። እሺ ከዚህ ላይ አንድ ነገር ይቀረናል። እዚች አካባቢ ደብሊው የኤስ ማዘር ከሆነች ኤስ እና ኬ ወንድምና ወንድም ከሆኑ ደብሊው አሁንም እንደገና የኬ ማዘርም ናት ማለት ነው። የኬ ማዘር ናት ማለት ነው። ለምን? ወንድምና ወንድም ስለሆኑ የኬ ማዘር ናት ማለት ነው። አሁን ጨርሰነዋል።
ኬ ባል ነው፣ ኤም ሚስት ናት። ኬ ባል ነው፣ ኤም ሚስት ናት። ደብሊው የኬ የባልየው እናት ናት። በእናንተ ውሰዱት በቀጥታ ወይም በእኔ ወስጄ ላሳያችሁ። የኔ ሚስት እና የኔ እናት ምንድን ነው ዝምድናቸው ነው ባጭሩ። ሂዶ አዘይ እንደው ዘዳይ የትን ፍጪው ዱቄቱን አምጪው እንደሚባለው የኔ ሚስትና የኔ እናት ግንኙነታቸው ምንድን ነው? ስለዚህ ሚስት የሚል ካለ ጋብቻ አለ ማለት ነው። ሶ መልሱ የሚሆነው ማን ነው? ማዘር ኢን ሎው ይሆናል ማለት ነው። ማዘር ኢን ሎው። ይሄ ገብቷችኋል? ከዚህ በኋላ ደግሞ ሌላ የማስረዳችሁ ነገር አለ። ምን? ማዘር ኢን ሎው፣ ሲስተር ኢን ሎው፣ ብራዘር ኢን ሎው፣ ፋዘር ኢን ሎው፣ ስቴፕ ማዘር እና ስቴፕ ፋዘር ምንድን ነው? ፈተና ስለሚመጣ ማለት ነው። ሶ ይሄን ላጥፋ ያለኝ ዳስተር ቦርዴን ላጥፋና እነዛን ከጨመርኩላችሁ በኋላ እንጨርሳለን ማለት ነው። ወደ ቀጣዩ ጥያቄ ነው የምናልፈው። ወደ ቀጣዩ ጥያቄ ማለፍ ይሆናል ስራችን ማለት ነው። ስለዚህ እናጥፋ። ኦኬ። አሁን ይህን ጥያቄ የደገምኩበት ምክንያት አድማጭ ኮሜንት ላይ ስቴፕ ማዘር ለምን አይሆንም ስላለኝ ነው መልሱ። ስቴፕ ማዘር ለምን አይሆንም ነው ያለው። ግን ምርጫው ላይ አንደኛ ቀጥታ የመጣ ነው ይሄ ጥያቄ፣ ስቴፕ ማዘር የሚል የለም። ሁለተኛ ስቴፕ ማዘር የማይሆንበትን ምክንያት እነግራችኋለሁ። ከዛ በፊት ግን ማዘር ኢሎ ምንድን ነው የሚለውን ላስረዳችሁ። ማዘር ኢን ላው ምንድን ነው? ፋዘር ኢን ሎው ምንድን ነው? ሲስተር ኢን ሎው ምንድን ነው? አንድ ብራዘር ነው የሚሉት። ብራዘር ኢን ሎው ምንድን ነው? ማዘር ኢን ሎው የምንለው ሁሌም በጋብቻ የተገኘች እናት፣ ከጋብቻ ጋር የምናወራ ከሆነ የባል ወይም የሚስት እናት፣ በቃ አለቀ። የባል ወይም የሚስት እናት ማዘር ኢን ሎው ነው። እንግዲህ እንደየአካባቢው አላውቅም በአማርኛ ምን እንደሚባል። የባል ወይም የሚስት እናት ማዘር ኢን ሎው ናት። ለምሳሌ እኔ የኔ ሚስት እናት አላት። የኔ ሚስት እናት ለኔ ምኔ ናት? አማት የምንለው መሰለኝ በአማርኛ። ዲፔንድስ ኦን ዘ ሎካል ሴቲንግ። አማት ነው ባጭሩ፣ አማት። በቃ ማዘር ኢን ሎው ማለት አማት ነው። ወንድም ሴትም፣ ወንድ ከሆነ ፋዘር ኢን ሎው፣ ሴት ከሆነች ማዘር ኢን ሎው ማለት ነው። ስለዚህ እናንተ ያላገባችሁም ወደፊት ስለምታገቡ አስቡትና ማዘር ኢን ሎው ማለት ወንድ ከሆናችሁ የሚስቶቻችሁ እናት ማዘር ኢን ሎው ናት ለእናንተ። ሴት ከሆናችሁ የባሎቻችሁ ወይም የባሎቻችሁ ሲበዛ ችግር አለ። የባላችሁ እናት ለእናንተ ማዘር ኢን ሎው ናት። 4 ነጥብ ተዘጋ። ፋዘር ኢን ሎው ወንድ ከሆናችሁ የሚስታችሁ አባት ፋዘር ኢን ሎው ነው ለእናንተ፣ በጋብቻ የተገኘ ማለት ነው። ሴት ከሆናችሁ ደግሞ የባላችሁ አባት ፋዘር ኢን ሎው ነው ለእናንተ ማለት ነው። አለቅ። እዚቹ ጋር ስቴፕ ማዘር እና ስቴፕ ፋዘርን አድማጭ የጠየቀኝን ላብራራላችሁ። ስቴፕ ማዘር የሚባለው ተመሳሳይ ነው ከማዘር ኢን ሎው ጋር፣ ትንሽ የሚለየው ነገር ግን አለ። ስቴፕ ማዘር የምንለው አባታችን ወይም የኛ አባት በፍች ምክንያት ወይ በሞት ምክንያት ሌላ ሚስት ሲያገባ እሷ ስቴፕ ማዘር ናት ለኛ። አያችሁት አይደለ ልዩነቱን? ስለዚህ እኔ ያለው አሁን ስለ እኔ ሚስት አላወራም፣ ስለ ራሴ ብቻ ነው። እኔ ያለው ቀጥታ ወደ እኔ አባት እሄዳለሁ። የኔ አባት በፍች ወይም በሞት ምክንያት ሌላ ሚስት አገባ፣ ከኔ እናት ውጭ ማለት ነው። እቺ አዲስ የተገባችው ወይም አዲሷ የፋዘር ሚስት ለኔ እናቴ ነው የምትሆነው። የግድ የእንጀራ እናት ማለት ነው። የእንጀራ እናት ነው የምትሆነው። ማዘር ኢን
ሎ ትባላለች ማለት ነው። ሶሪ ስቴፕ ማዘር ትባላለች። ስቴፕ ማዘር ከፋዘር ጋር ነው እንጂ ግንኙነታቸው ከኔ ጋር ምንም ግንኙነት የለውም። ማዘር ኢሎ ከሆነ ግን በኔ ሚስት በኩል ነው የሚመጣው። እናት የምትመጣው በየት ነው? በኔ ሚስት በኩል ነው የምትመጣው ማለት ነው። በኔ ሚስት። ይሄ ነው ልዩነታቸው። ፋዘር ኢሎም ተመሳሳይ ነው። ፋዘር ኢሎ የኔ እናት አለች። በፋዘር ሞት ምክንያት ወይም በፋዘር ፍች ምክንያት ሌላ ባል አገባች። ስለዚህ ሁለተኛ ያገባችው ባል ለኔ ስቴፕ ፋዘር ነው የምለው። ስቴፕ ፋዘር ነው የምለው ማለት ነው። ነገር ግን የኔ ሚስት አባት ከሆነ ግን ፋዘር ኢሎ ነው የሚባለው እንጂ ስቴፕ ፋዘር አይባልም። ግልጽ ሆኗል ብዬ አስባለሁ። ሲስተር ኢሎ እና ብራዘር ኢሎ ልጨምርላችሁና ይህን ጥያቄ እንጨርሰዋለን። ሲስተር ኢሎ አሁንም የወንድ ከሆናችሁ የሚስታችሁ እህት ለእናንተ ሲስተር ናት አይደል? ምን ትሏታላችሁ ታዲያ? ሲስተር ኢሎ ነው የምትባለው ማለት ነው። ሲስተር ኢሎ። ሴት ከሆናችሁ ደግሞ የባላችሁ እህት ምን ትባላለች? ሲስተር ኢሎ ትባላለች ማለት ነው። ይሄ ነው ግንኙነታቸው። ብራዘርም ተመሳሳይ ነው። ወንድ ከሆናችሁ የሚስታችሁ ወንድም ብራዘር ኢሎ ነው። ሴት ከሆናችሁ የባላችሁ ወንድም ብራዘር ኢሎ ነው የምትሉት፣ ብራዘር ነው የምትሉት ማለት ነው። በአማርኛ ግን የተለያየ ትርጉም ሊኖረው ይችላል። የባል ወንድም ምንድን ነው የሚባለው? ሴት ከሆናችሁ አማች ነው። አማች አይ ቲንክ አማች መሰለኝ። አማች የወንድማችሁ ሚስት ምንድናት ለእናንተ? የወንድማችሁ ሚስት በአማርኛ ምራት ወይ አይት፣ እንደዚህ ዲፔንድስ ኦን ዘ ሎካል ሴቲንግ ብያለሁ። በእንግሊዘኛው ግን ሲስተር ኢንሎ ነው የምትባለው። ጨርሰን ገለነዋል ይሄን ጥያቄ። እንደዚህ አይነት ጥያቄ አለ፣ ብዙ አለ። ወደታችም ደግሞ ሌላ ሰራላችኋለሁ። በዚህ እንድትይዙት ለማለት ነው። ይሄ ደግሞ ፒክቸር ይመጣል። ፒክቸር እንደዚህ አይነት ጥያቄዎች ይመጣሉ። which figure replace the question mark in the given figure trace? እንዴት ነው ፓተርኑን? አሁን ፓተርኑን ማየት ነው። የመጀመሪያው ፔንታጎን ነው። ፔንታጎን ነው የሚባለው። ሄክሳጎን ሶሪ፣ ሄክሳጎን። ፔንታጎን ጎን 5 ነው። ትሪያንግል ጎን 3 ነው። ሬክታንግል ጎን 4 ነው። ፔንታጎን ጎን 5 ነው። ሄክሳጎን ጎን 6 ነው። ስለዚህ የመጀመሪያው ሄክሳጎን ነው። 6 ሳይድ ነው ያለው። ከውጭ 3 ሰርክልስ አሉ። ኢንሳይድ ዘ ሄክሳጎን 1 ባክዋርድ ስላሽ አለ። ሁለተኛው ላይ ስንመጣ ፓተርኑን እዩት። ሰርክልስ አውትሳይድ ዘ ፔንታጎን በአንድ እየቀነሱ ነው የሚመጡት። -1 ያደርጋሉ ማለት ነው። -1 ያደርጋሉ። and backward slash inside the hexagon በአንድ እየጨመሩ ይመጣሉ ማለት ነው። +1 እያደረጉ ይመጣሉ። ይሄ ነው፣ ሌላ የተለየ ነገር የለውም። ፕላስ ሄክሳጎን የነበረው ፔንታጎን ፌሱ -1 እያደረገ ይመጣል። -1 እየሆነ ነው የሚመጣው ፌሱ ማለት ነው። በዚህ መሰረት እዚህ ጥያቄ ምልክት ላይ ፓተርኑን ማስቀመጥ እንችላለን። በመጀመሪያ ጎነ 6 ነበር። ሁለተኛው ላይ ስንት ይሆናል? ጎነ 5 ይሆናል። ሶስተኛው ላይ ጎነ 4 ሆኗል። አሁን እዚህ ጋር የምንጠብቀው ምስል ትሪያንግል ነው ማለት ነው። ደን ዘ ሲኮንስ ትሪያንግል ነው። ከትሪያንግሉ ውጭ ሰርክል ይኖራል ወይ? አይኖርም። በአንድ እየቀነሰ ስለመጣ እዚህ ጋር ዜሮ ነው፣ ምንም ሰርክል አይኖረውም ማለት ነው። በጣም ጥሩ። ባክዋርድ ስላሹ በአንድ እየጨመረ ሲመጣ እዚህ ጋር ስንት ይመጣል ማለት ነው? 4 ይመጣል ማለት ነው። እችን የያዘ ምርጫ መፈለግ ነው። ሲ ይሆናል ማለት ነው። መልሳችን ሲ ነው የሚሆነው ማለት ነው። መልሳችን ሲ ነው። ኤ አይሆንም፣ ቢ አይሆንም፣ ዲ አይሆንም። ኤ ለምንድን ነው የማይሆነው? ጭራሽ ትሪያንግል መሆን ሲገባው 1 2 3 4 ራውንድ ሬክታንግል አድርጎታል። አንድ እሱ ነው። ፕላስ ባክዋርድ ስላሽ መሆን ሲገባው ሆሪዞንታል አድርጎታል። ፕላስ የባክዋርድ ስላሾቹ ቁጥር 1 2 3 ነው። 4 መሆን ሲገባው 3 አድርጎታል። አይሆንም። ቢን እንየው። ሬክታንግል ትሪያንግል መሆን ሲገባው 1 2 3 4 ዳይመንድ ሻፕ አድርጎ ጎን 4 አድርጎታል። 1 2 3 4 የባክዋርድ ስላሹ ግን ትክክል ነበረ። የባክዋርድ ስላሹ ደግሞ ፖዚሽኑ እንደዚህ ወደ ኋላ ሳይሆን ወደፊት ነበር የሚሆነው። እሱም ስህተት አለበት። የዲን እንየው።
ሰርክሎቹ አውትሳይድ ያሉት ሰርክሎች በአንድ እየቀነሱ ነው የሚሄዱት። እዚህ ጋር ጭራሽ ሌላ ካልኩሌሽን አምጥቷል። ሶ ዲ አይሆንም። በዚህ መሰረት መልሳችን ሲ ይሆናል እላችኋለሁ ማለት ነው። ኦኬ ኦኬ ወደ ቀጣዩ ጥያቄ ተመልሰናል። እንደዚህ አይነት ጥያቄዎች በተደጋጋሚ ይኖራሉ። ኢንፈረንስ 1 ኢንፈረንስ 2 አይነት ሴንቴንሱ ይሰጥና ከአረፍተ ነገሩ በመጨረሻ ላይ ጄኔራላይዝ ማድረግ። ኢንፈረንስ ማለት ጄኔራላይዝ ማድረግ ነው። given below a statement followed by two inference, choose the inference that can be inferred from the given statement by selecting the right option. Statement is the statement. Out of 20 students, there is about a total of 20 students in the class. 15 students passed English, 18 students passed mathematics exam. But there is a total of 20 students. Inference 1. There are a few students who passed in both the subject. Yes, there is a few students in both subjects because from 20, 50, only 15 students are passed English, only 18 students are passed mathematics. So in both subjects, only a few students are passed in both subjects. ሁለቱንም ትምህርቶች ያለፉ ተማሪዎች ጥቂቶች ናቸው ነው የሚለው። ይሄ ኢንፈረንስ 1 ነው። ኢንፈረንስ 2 እዚች ጋር አለች። ኢንፈረንስ 2 no student failed in both subject፣ ሁለቱም ትምህርት የወደቀ ተማሪ የለም ነው የሚለን። አለ ተማሪዎቹ 20 ከሆኑ 15ቱ እንግሊዘኛን አልፈዋል፣ 18ቱ ማትስን አልፈዋል። ከሁለቱም የወደቀ ይኖራል ማለት ነው። ሊኖር ይችላል። የመኖር ፕሮባቢሊቲው ከፍተኛ ነው። በሁለቱም ትምህርት የወደቀ ይኖራል። ለምን? ማትስ 5 ተማሪ ወድቋል፣ እንግሊዘኛ 2 ተማሪ ወድቋል። ስለዚህ ስንት ነው? ከእንግሊዘኛ ብቻ 2፣ ማትስ 5፣ አጠቃላይ 7 ተማሪ ነው የወደቀው። የተማሪው ቁጥር ደግሞ 20 ነው። ስለዚህ ሁለቱም ትምህርት የወደቀ ከሌለ ቁጥሩ አይመጣም ማለት ነው። ቁጥሩ ልክ አይመጣም። ከሁለቱም ትምህርት የወደቀ ቢኖር ነው እንደዚህ የሆነው ማለት ነው። ከሁለቱም ትምህርት የወደቀ እንዳለ አረጋግጠናል። ወደ ምርጫው ስንሄድ ቦዝ ኢንፈረንስ 1 and 2 ፎሎ አይሆንም። ኦንሊ ኢንፈረንስ 1 ፎሎውስ ትክክለኛው መልስ ይሄ ነው የሚሆነው። ኦንሊ ኢንፈረንስ 2 ፎሎውስ የሚለው ይሄኛውም ኢንፈረንስ 2 ፎሎው የሚለው አይሆንም። ናይዘር የሚለው አይሆንም። መልሱ ማን ነው? ቢ ነው ማለት ነው። መልሱ ቢ ይሆናል ማለት ነው። ኦኬ ቀጣዩን ጥያቄ እንየው። አሁንም ተመሳሳይ ነው። ጊቭን አለ there are no dancer that are not slim. No dancer that are not slim. So all here all dancer they are slim. All dancers are slim. There are no singer that are not dancer. There are no singer that are not dancer. All singers are dancer. All singers are dancer. Look. ስለዚህ የትኛው ነው ትክክል የሚሆነው ነው የሚለን። ኤ all singers are slim ይሆናል። all dancer slim ከሆነ all singer dancer ከሆኑ all dancers are slim የሚለው ያዋጣል ማለት ነው ይሆናል። any slim person is also a singer የሚላለ any slim person is also a singer ከዚህ ወደዚህ ነው እንጂ የሚሄደው ከዚህ ወደዚህ አይመጣም። all dancer slim ናቸው ተባልን እንጂ all slim person dancer ይሆናል አልተባልንም። ስለዚህ all slim person is a singer የሚለው አይሆንም ማለት ነው። ሌላው there is not one slim person that is not a dancer የሚላል። there is not one slim person that is not a dancer ይሄ አይሆንም። አንድም ቀጭን የሆነ ሰው ዳንሰር የሚሆን የለም ነው የሚለው። ነገር ግን አለ
ሉክ ዜር ኢዝ ስለዚህ ሲ የሚለው ዜር ኢዝ ኖት ዋን ስሊም ፐርሰን ዛት ኢዝ ኖት ኤ ዳንሰር ምንም አይነት አንድም ቢሆን ቀጭን ሰው ሆኖ ዳንሰር የለም ነው የሚለው። ስለዚህ አይሆንም፣ ምክንያቱም ኦል ዳንሰራል ስሊም ናቸው። ስለዚህ ቢያንስ አንድ መኖሩ አይቀርም ማለት ነው። ቢያንስ አንድ ይኖራል ማለት ነው። ኦል ዳንሰርስ አር ስሊም ሲንገር ሁሉም ዳንሰረኞች ስሊም ሲንገር ናቸው። ይሄኛውም አይሆንም፣ ምክንያቱም ኦል ዳንሰርስ አር ስሊም ሲንገር ነው የሚለው። እንደዛ የሚለው እዚህ ጋር ስለማይሆን ለምን ኦል ዳንሰርስ አር ስሊም ሲንገር። ስለዚህ ኦል ዳንሰር ስሊም ሲንገር፣ ያ ማለት በሌላ አባባል ኦል ዳንሰርስ አር ሲንገር እያለ ነው። ግን አይደለም፣ ኦል ሲንገር ዳንሰር ናቸው እንጂ ኦል ዳንሰር ሲንገር አይሆንም። እንደዚህኛው ይሰራል፣ ወደዚህ ሲመለስ አይሆንም፣ እንደዚህኛው ማለት ነው። ስለዚህ ኦኬ ይችኛዋ ጥያቄ ከአዲስ አበባ ዩኒቨርሲቲ ስናፕሹትና የተወሰደች ናት። እንግዲህ ጋት ኤግዛም በፌዴራል ደረጃ ከመሰጠቱ በፊት አዲስ አበባ ዩኒቨርሲቲ ሲሰጥ ቆይቷል። እንደውም የመጀመሪያውና የሁለተኛው ጋት ኤግዛም አብዛኛዎቹ ጥያቄዎች ከአዲስ አበባ ዩኒቨርሲቲ ከበፊቱ ጋት በተመሳሳይ ሁኔታ ኮፒ ፔስት እንኳን ባይሆኑ በተመሳሳይ ሁኔታ ኮንሴፕቱ ብዙ ጥያቄ መጥቶ ነበርና ይሄ ጋት እንግዲህ ሴሌክሽን ነው። እንደዚህ ግሩፕ ሴሌክሽን፣ ኮሚቴ ሴሌክሽን በጽሁፍ እንደዚህ የሚመጣበት ሴናሪዮ አለ። ይሄኛው ፎርሙላ ፈልጌለት ነበር፣ በፕሮባቢሊቲ ለመስራት ሞክሬ ነበር፣ እንግዲህ አልቻልኩም። ኮሜንት ላይ እስኪ ሞር የተሻለ ሰው ካለ ኮሜንት ላይ መጻፍ ይችላል፣ በፎርሙላ የሚሰራ ከሆነ ማለት ነው። ይሄ በፎርሙላ የሚሰራ ከሆነ ኮሜንት ላይ መጻፍ ይችላል። ለጊዜው ግን እኔ ማኑዋል ነው የሰራሁት ማለት ነው። ማኑዋል ነው፣ አብረን እናየዋለን። ግሩፕ ኮንሲስትስ ኦፍ 7 ፖስት ግራጁዌት ስቱደንት ታደሰ፣ ጫላ፣ መሰረት፣ ሮማን፣ ካሳ፣ አስተዋይ ኤንድ አምሳላ ይባላሉ። ፍሮም ዘም 4 ዊል ቢ ሴሌክትድ ቱ ጊቭ ፕሬዘንቴሽን ቱ ዘ ክላስ ቤዝድ ኦን ዘ ፎሎዊንግ ክራይቴሪያ። ስለዚህ ፕሬዘንቴሽን ውስጥ ገብተው የሆነ ሊያቀርቡ ናቸው። እነዚህ 7 ተማሪዎች ሊያቀርቡ ነውና ከነዚህ ከሰባቱ ውስጥ 4ቱ ብቻ ናቸው እንዲያቀርቡ የተፈለጉት። ፍሮም ዘም 4 ዊል ቢ ሴሌክትድ ቱ ጊቭ ፕሬዘንቴሽን ቱ ዘ ክላስ። ሶ አይዘር ከሰባቱ 4ቱ ብቻ ናቸው የሚያቀርቡት። ኦርደር የለውም። ሲፈልግ ታደሰና ጫላ፣ ሲፈልግ መሰረትና ሮማን እያለ ብቻ 4 ሰው ሳይደጋገም፣ ሪፒቴሽን ግን መደጋገም ግን አይችልም። ሳይደጋገም 4 ሰው ማቅረብ ይችላል ነው የተባለው። ይሄን ለማድረግ የመጀመሪያው አይዘር ታደሰ ኦር ጫላ መስት ቢ ሴሌክትድ። ከታደሰና ከጫላ ከሁለት አንዳቸውን ማድረግ ይቻላል፣ ሁለቱንም ማድረግ አይቻልም። 2 ቁጥር ላይ አይዘር ካሳ ኦር አስተዋይ፣ ካሳን ወይም አስተዋይን መምረጥ ይቻላል፣ ሁለቱንም አይቻልም። ስቴፕ 3 ላይ ወይም ነምበር 3 ላይ ካሳ መሰረት ካልተመረጠች አይመረጥም። አምሳል ጫላ ካልተመረጠ አይመረጥም ማለት ነው። ስለዚህ if we know that አስተዋይ is not selected to present፣ አስተዋይን ለፕሬዘንቴሽን አልፈለግነውም። ስለዚህ in how many different group of 4 can be made as per the criteria ነው የሚለው። ስለዚህ እኔ የሞከርኩበት እንዲያው ያው ሳቲስፋይ አላደረገኝም ፎርሙላው። የሰራሁት ከመጀመሪያው ለምሳሌ 1 መምረጥ እንችላለን ማለት 2 አይዘር ስለሆነ 2 መምረጥ ስለምንችል 2 አልኩኝ። ከመጀመሪያው 2 ቻንስ ስላለው 2 ሲደመር ሁለተኛው አይዘር ስለሆነ 2 አልኩኝ። ከዛ በኋላ ያሉት ማባዛት ነው ያደረኩት። 2 ሲባዛ በ2 መጀመሪያው 2 ነው። 2 ሲባዛ በ2 ሲባዛ በ2 አሁንም ሲባዛ በ1 ሶስተኛው ሲባዛ አራተኛ መጨረሻ ላይ ግን አንድ ሰው ስለተቀነሰ -1 አደረኩና 3 ይመጣል ነው ያልኩት። 3 ግሩፕ ይሆናል። መልሱን ኦልሞስት ወደ ሲ ነው ያደረኩት። ማኑዋሊ ብናየው የተሻለ ነው ያኛው ፎርሙላው። በራሴ የሰራው ስለሆነ ፎርሙላው ላይመጣ ስለሚችል ስለዚህ በዚህ መልክ ነው የመረጥኩት። ማየት እንችላለን።
ኦኬ ሶ ግሩፕ ዋን ይሰራል። ግሩፕ ዋን ታደሰን መምረጥ እንችላለን። የስ ታደሰ ኦር ጫላ ስለሚል መምረጥ እንችላለን። ካሳን መምረጥ እንችላለን። የስ አይዘር ካሳ ኦር አስተዋይ ስለሚል ምንም ችግር የለም። ካሳ ከተመረጠ ግን ነምበር 3 ላይ መሰረት መመረጥ አለበት ይላል። መሰረትን አስገባን። ለሮማን የተቀመጠ ምንም አይነት ክራይቴሪያ የለም ሮማን። ስለዚህ ግሩፕ 1 እነዚህ ያቀርባሉ ማለት ነው። ግሩፕ 2 ታደሰ፣ ካሳ፣ መሰረት፣ ጫላ። አሁን እዚህ ጋር ታደሰ ይቻላል፣ ካሳም ይቻላል፣ ጫላ ግን አይቻልም። ምክንያቱም አይዘር ስለሚል አይዘር ታደሰ ኦር ጫላ ስለሚል የግሩፕ 2 አይሆነንም ማለት ነው። ግሩፕ 3 ጫላ መመረጥ ይችላል። ጫላ ኦር ስለሚል እዚህ ጋር ጫላ መመረጥ ይችላል፣ ችግር የለውም። ካሳ መመረጥ ይችላል። ካሳ ግን ከተመረጠ መሰረት መኖር አለበት። መሰረት አለች። ዘን ሮማን ክራይቴሪያ የላትም። ስለዚህ ግሩፕ 3 ያስሄዳል። ግሩፕ 4 ጫላ መመረጥ ይችላል። ካሳ፣ መሰረት ይቻላል። አስናቀ፣ ይሄ አስናቀ ሳይሆን አስተዋል ለማለት ነው። አስተዋል ለማለት ነው። ይችን አስተዋል በሏት። ስለዚህ አስተዋል እንዴት ነው የሚመረጠው? ስለ አስተዋል የተቀመጠ ኦኬ ካሳ ኦር አስተዋይ መመረጥ ይችላሉ። ካሳዋይ ኦር አስተዋይ መመረጥ ስለሚችሉ አስተዋይ ደግሞ ምንም ክራይቴሪያ የለውም። ብቻ ካሳ እንዳይመረጥበት ነው የሚፈለገው ማለት ነው። ኦኬ ካሳ ደግሞ ተመርጧል። ስለዚህ አያስሄድም። ይሄኛውም አያስሄድም ማለት ነው። ነምበር 4 አያስሄድም። ጫላ፣ ካሳ፣ መሰረት፣ አስተዋይ። አስናቀም ይባላል እንዴ ሌላ? ታደሰ፣ ጫላ፣ መሰረት፣ ሮማን፣ ካሳ፣ አስተዋይ፣ አምሳለ። ሶሪ አምሳለ ለማለት ነው። አስተዋይ ያልኩት ይሄ አምሳለ ለማለት ነው። ይሄኛው አምሳለ ለማለት ነው። ይችኛዋን አምሳለ በሏት። ግሩፕ 4 ላይ አምሳለ ናት የመጨረሻው። አምሳለ ካኖት ቢ ሴሌክትድ አንለስ ጫላ ኢዝ ሴሌክትድ። ጫላ ተመርጧል፣ ጫላ ተመርጧል። ያ ስለዚህ ይሄኛውም ያስሄደናል ማለት ነው። 3 ነው ያልኩት። 3 ከዚህ ውጭ ያለው አመራረጥ ግን አይሰራም። ሌላ አመራረጥ እኔ እንግዲህ አላገኘውም ለጊዜው። ስለዚህ 3 አይነት ግሩፕ ፎርም ማድረግ እንችላለን። መልሱ ሲ ይሆናል ማለት ነው። which figure replace the question mark in the given figure። እንደዚህ አይነት ጥያቄም ይመጣል። የመጀመሪያዋ የኮከብ ምልክቷ at the left top corner ነበረች። ወደ ሁለተኛው ሲመጣ በቀጥታ ከዚህ ሽፍት አድርጋ ወደዚህ መጣች። ሶስተኛው ላይ ሲመጣ ሽፍት አድርጋ ወደዚህ መጣች። አራተኛው ቦታዋ ይሄ ይሆናል ማለት ነው። ስለዚህ ቢ ነው። ይሄን ደግሞ በትክክል የያዘው ቢ ነው የሚሆነው። ይሄ ቀላልም ስለሆነ ማለት ነው። ሌላ ደግሞ ጥያቄ መጥተዋል። ደጀን፣ ረጋሳ፣ መንግስቱ ኤንድ ናኦል አር ብራዘርስ ናቸው። who is the heaviest? የትኛው ነው ትልቅ ለማለት መሰለኝ የተጠቀመበት። ይሄን ለመወሰን ሁለት ስቴትመንት ተሰጥቷል። ረጋሳ is heavier than ደጀኔ and ናኦል። ረጋሳ ይበልጣል፣ ደጀኔ ይበልጣል ናኦል። በት ላይተር ዛን መንግስቱ። ረጋሳ ኢዝ ለዛን መንግስቱ። ይሄ ነው ኢንፈረንስ 1። ስቴትመንት 2 ደጀኔ ኢዝ ላይተር ዛን ረጋሳ። ደጀኔ ኢዝ ለዛን ረጋሳ ኤንድ መንግስቱ ያንሳል አሁንም ከመንግስቱ። በት ሄቪየር ዛን ናኦል። ደጀኔ ኢዝ ግሬተር ዛን ናኦል። ይሄ ነው እንግዲህ አሁን ኤ አይዘር ስቴትመንት 1 ኦር 1 ኢዝ ሰፊሽንት በቂ ነው ነው የሚለው። ስቴትመንት 1 በቂ ነው ወይ? ማንን ነው ትልቅ ማድረግ የሚፈልገው? ሄቪስቱን ለማወቅ who is the heaviest? ረጋሳ ደጀኔን ይበልጠዋል። ረጋሳ ናኦልንም ይበልጠዋል። መንግስቱ ብቻ ነው ረጋሳን የሚበልጠው። ረጋሳ ደግሞ ከማን ያንሳል? ከመንግስቱ ያንሳል። ያ ረጋሳ ከመንግስቱ
ያንሳል። ስለዚህ ረጋሳ መጀመሪያ ከደጀኔና ከናኦል ይበልጣል። ነገር ግን ረጋሳ ከመንግስቱ ስለሚያንስ ትልቁ ማን ነው ማለት ነው? ከዚህ መንግስቱ ነው ማለት ነው። እዩ ረጋሳ ደጀኔን ከበለጠው፣ ረጋሳ ናኦልን ከበለጠው፣ ነገር ግን ራሱ ረጋሳ ከመንግስቱ ካነሰ የግድ መንግስቱ ከረጋሳ በታች ያሉትንም ይበልጣል ማለት ነው። ለዛ ከሆነ መንግስቱ ትልቅ ነው፣ በቂ ነው ማለት ነው። ስቴትመንት ዋን አይዘር ስቴትመንት ዋን ኦር ቱ ግን እንየው። ደጀኔ ያንሳል ከረጋሳ ያንሳል ከመንግስቱ፣ ደጀኔ ይበልጣል ከናኦል። ማን ነው ትልቁ? ምንም መረጃ የለንም። ማን ደጀኔን ትልቅ እንዳናደርገው ረጋሳና መንግስቱ ይበልጡታል። ምክንያቱም ያንሳል ብሏላ። ናኦልን ትልቅ እንዳናደርገው ደጀኔ ያንሳል ከረጋሳ፣ ረጋሳ ደግሞ ከመንግስቱ አንሷል። ደጀኔ ይበልጣል ከናኦል፣ ደጀኔ ናኦልን ይበልጣል። ነገር ግን ረጋሳና መንግስቱ ደግሞ ይበልጡታል። ስለዚህ ትልቁ አይታወቅም። እዚህ ጋር ትልቁ አይታወቅም ማለት ነው። ደጀኔን እንዳናረገው ረጋሳና መንግስቱ ይበልጡታል። ናኦልን ብቻ ነው የሚበልጠው። ናኦልን እንዳናደርገው ከረጋሳና ከመንግስቱ ጋር ደጀኔ ስለሚያንስ እዚህ ደጀኔ ስለሚበልጠው እሱን ናኦልም ከነዛ ማነሱ አይቀርም። ረጋሳን ትልቅ እንዳናደርገው የረጋሳና የናኦል መረጃ የለንም። ስለዚህ የአንደኛው አይሆንም። ስቴትመንት ዋን አሎን ሰፊሸንት በስቴትመንት ቱ አሎን ኢዝ ኖት ሰፊሸንት። ይቺ ትክክለኛ መልስ ትሆናለች። ዳታ ኢን ቦዝ ዘ ስቴትመንት ቱጌዘር አር ኖት ሰፊሸንት። ይሄኛው አይሆንም ማለት ነው። ስለዚህ መልሱ ቢ ይሆናል ማለት ነው። መልሱ ቢ ይሆናል። አሁን የመጀመሪያው እንዳያምታታን ደጀኔ ረጋሳ ካነሰ ረጋሳ ደግሞ ከማን ያንሳል? ከመንግስቱ ያንሳል ማለት ነው። ስለዚህ ረጋሳን ትልቅ ነው ማለት አንችልም። ለምን? ከመንግስቱ ስለሚያንስ። መንግስቱን ደግሞ ትልቅ ነው ማለትም አንችልም፣ ከናኦል ጋር ያለን መረጃ ግልጽ ስላልሆነ ማለት ነው። ስለዚህ ይሄ ነው የሚሆነው። Below are given two statements analyzing the data of both the statement and choose the correct answer that contain information needed to decide ሙላትስ ራንክ ኢን ዘ ክላስ። ይሄ ደግሞ ደረጃ ለማውጣት ነው። there are 30 students in the class 30 ተማሪዎች አሉ ክላስ ውስጥ። there are 10 students who score less than ሙላት። የተማሪዎቹ ብዛት 30 ነው። ሙላት ውጤት በታች ያመጡት ደግሞ ለዛን ሙላትስ ሪከርድ ያመጡት ደግሞ 10 ናቸው። ስለዚህ ሙላት 20ኛ ነው ማለት ነው ባጭሩ አይደል እንዴ? ክላሱ ከ30ው ተማሪ ውስጥ ከሙላት በታች ያመጡት ውጤት 10 ከሆኑ ሙላት 20ኛ ነው። 10ን ስንደምራቸው 30 ተማሪ ይመጣሉ። ሶ ኤ both statements are needed to decide ሙላትስ ራንክ። ሁለቱም ያስፈልጋሉ። አዎ በመጀመሪያው ብቻ ሙላት ስንተኛ እንደወጣ ማወቅ እንችላለን? አናውቅ። በሁለተኛው ብቻ ሙላት ስንተኛ እንደወጣ ማወቅ እንችላለን? አናውቅ። ከስንቱ ተማሪ እንደሆነ አይገልጽም። ስለዚህ ሁለቱም ያስፈልጋሉ። ትክክል ነው። data in both the statement together are not sufficient። በነገራችን ላይ እንደዚህ አይነት ጥያቄ ስትሰሩ ሁለት አይነት ነገር አለ፣ sufficient እና necessary የሚባል። sufficient ማለት በቂ ነው፣ ያ ነገር ብቻውን በቃ በቂ ነው፣ በቂ ነው። ግን ሌላ አማራጭም አለ፣ ሌላ አማራጭም አለ። ለምሳሌ አዲስ አበባ ከቦሌ እዛ አካባቢ ያለ ትልቅ ሆቴል ብትጠሩልኝ፣ ከቦሌ ሃርሞኒ ሆቴል ለምሳሌ ከቦሌ ኤርፖርት ሃርሞኒ ሆቴል ለመሄድ ላዳ በቂ ነው።
ያደርሳል። ግን ሌላ አማራጭ ምን አለ? ራይድ አለ። ሌላ አማራጭ ሌላም ታክሲም ሊኖር ይችላል ማለት ነው። ሰፊሸንት ማለት እሱ ነው። ነሰሳሪ ማለት የግድ ያስፈልጋል፣ ብቻውን ግን በቂ አይደለም ማለት ነው። የሰው ልጅ ለመኖር ኦክሲጅን ያስፈልገዋል። ኦክሲጅን ብቻውን ግን በቂ አይደለም። ምግብ ካልበላን ሌላ ነገር አስፈላጊ ነገር አለ ማለት ነው። ስለዚህ ነሰሳሪ የምንለው ያ ነው። ሰፊሸንት የምንለው ይሄ ነው። ዳታ ኢምቦዝ ስቴትመንትስ ቱጌዘር አር ኖት ሰፊሸንት፣ ይሄም አይሆንም። ሁለቱም አንድ ላይ ሆኖ በቂ አይደሉም ነው የሚለው። በቂ ናቸው፣ በቂ ናቸው። ስቴትመንት ዋን አሎን ኢዝ ሰፊሸንት በት ስቴትመንት ቱ አሎን ኢዝ ኖት ሰፊሸንት፣ ይሄም አይሆንም። ስቴትመንት ቱ አሎን ኢዝ ሰፊሸንት በስቴትመንት ዋን አሎን ኢዝ ኖት ሰፊሸንት፣ ብቻ ብቻቸውን አይሆኑም። ስለዚህ ሁለቱም አንድ ላይ ናቸው። አንድ ላይ ሲሆኑ የሙላትን ራንክ ማወቅ እንችላለን ማለት ነው። in which of the following option is the given word arranged in a meaningful sequence? ይቺ በቀጥታ ጋት ሞክ ላይ ነው። ደግሞ ይቺ ጥያቄ ስፈተናት ማስታውሰው ማለት ነው። ሞክ ላይ ነው። ኢንፌክሽን፣ ኮንሳልቴሽን ፕሮናንሴሽን ኮንሳልቴሽን ነው የሚባለው። ዶክተር፣ ትሪትመንት፣ ሪከቨሪ ነው ቅደም ተከተሉ። ይሄ የጤና ባለሙያ ለሆነ ሰው ነው እንጂ የጤና ባለሙያ ላልሆነ ሰው ትንሽ ያስቸግራል። ኢንፌክሽን፣ ኮንሳልቴሽን በእርግጥ ግልጽ ነው። አብዛኛው ነገር ግልጽ ነው። ስለዚህ ቅደም ተከተል ማስቀመጥ ነው። መጀመሪያ ኢንፌክሽን ነው የሚሆነው። እንታመማለን፣ ኢንፌክትድ እንሆናለን። ስለዚህ ኢንፌክሽን አለ። ከኢንፌክሽን በኋላ ዶክተር ፍለጋ እንሄዳለን። ዶክተር ካገኘን በኋላ ለዶክተሩ ህመማችን እናማክራለን። ዶክተሩ ህመማችን ካማከርን በኋላ ያክመናል። ካከመን በኋላ እንድናለን። ትሪት ያደርገናል፣ እንድናለን። ስለዚህ ዲ ነው የሚሆነው ማለት ነው። ዲ ነው የሚሆነው። Given below are two statements followed by two conclusions. Choose the conclusion that follow the given statement by selecting the right option. Some bottles are bags. አንዳንድ ጠርሙሶች ቦርሳ ናቸው። all bags are pencil. ሳም ነው የሚለው ግን ሳም all አይደለም። ሳም ቦትል ባግ ነው። all ግን all ባግ ምንድነው? ፔንስል ነው። all bag ፔንስል ነው። ኮንክሉዥን ኖ ቦትል ኢዝ ፔንስል ይላል። ከመጀመሪያው ማየት ነው እንግዲህ ኖ ቦትል ኢዝ ፔንስል። አንዳንድ ቦትሎች ቦርሳ ከሆኑ ሁሉም ቦርሳ ፔንስል ከሆነ ስለዚህ የተወሰኑ ጠርሙሶች ፔንሲል መሆናቸው አይቀርም። ስለዚህ ይሄኛው ስቴትመንት በራሱ ውድቅ ነው ማለት ነው። ቀድሞ ወደ ምርጫው ሳንሄድ ቱ ሳም ቦትልስ አር ፔንስል፣ አንዳንድ ቦትሎች ፔንስል ሊሆኑ ይችላሉ። ትክክል ናት ይች። ቦዝ ዘ ኮንክሉዥን ዋን ኤንድ ቱ ፎሎውስ፣ አይሆንም። ናይዘር ኮንክሉዥን ዋን ኖር ኮንክሉዥን ቱ ፎሎውስ፣ ይሄም አይሆንም። ኦንሊ ኮንክሉዥን ዋን ፎሎውስ፣ ያ ኦንሊ ኮንክሉዥን ቱ ሳም ቦትልስ አር ፔንሲል፣ ሶሪ ኖ ቦትል ኢዝ ኤ ፔንሲል የሚለው ስለማይሆን ኦንሊ ኮንክሉዥን ዋን ፎሎ፣ ይሄ ኤክስ ነው ይሆንና ይችኛዋ ትሆናለች። ቀድመን ስለሰራ ነው ማለት ዲ ነው መልሱ። ኦኬ ሌላ ጥያቄ ላይ ደርሰናል። ይሄም ተመሳሳይ ነው፣ ምርጫ ነው። ትንሽ ቀየር አድርገው ነው ያመጡት። የመጀመሪያው ኮሚቴ ምናምን ምርጫ ፕሬዘንተር የሚለው ነበር እዚህ ጋር ያየ ነው። ረጋሳ ምናምን የሚለው ይሄ አለ ፕላስ እዚህ ጋር ያየነውም ጥያቄ አለ። ኦልሞስት ይሄኛውም እንደዛ አይነት ጥያቄ ነው። የመጀመሪያው ጋት ላይ ነው እነዛ የመጡት። ይሄኛው ደግሞ የመጀመሪያው ጋት ሞክ ላይ የመጣ ጥያቄ ነው። እነዛኞቹ ዋና ፈተና ላይ ነው የመጡት ማለት ነው። ስለዚህ ማየት እንችላለን። አሁን እዚህ ጋር in a certain restaurant or in a restaurant there are 7 kinds of fruit: strawberry, banana, avocado, beles, mango, orange and papaya.
The restaurant chef has to pick exactly 4 different kind of fruit out of the 7 to make a fruit salad. The selected fruit must meet the following conditions. ስለዚህ ምርጡ ገበታ የሚባለው ሼፍ እንግዲህ ከሰባቱ ፍራፍሬዎች ውስጥ መርጦ አራቱን ብቻ ነው መስራት የሚችለው። አራቱን ለመምረጥ ክራይቴሪያዎች አሉ። እነዚህ ክራይቴሪያዎች እንዴት ነው የሚሰሩት ነው? ኦኬ ፓፓያ can be selected only if strawberry is selected. ፓፓያ እና ስትሮቤሪ አብረው ነው የሚሄዱት። only ነው የሚለው። strawberry can be selected only if orange is selected. ስትሮቤሪን ለመምረጥ ኦሬንጅ አብሮ መመረጥ አለበት። either mango or orange must be selected. ማንጎ እና ኦሬንጅ ይቻላል ኦር ስለሆነ። either papaya or avocado must be selected. ፓፓያ ኦር አቮካዶ ይቻላል። ሊሚቴሽን ገደብ የሌላቸው በለስና ባናና ይሆናሉ ማለት ነው። ጥሩ ነው። በለስና ባናና ምንም ሊሚቴሽን የላቸውም። so which one is a complete and accurate list of the fruit from which the salad is made up? እንየው። ፓፓያ መምረጥ ይቻላል፣ ነገር ግን ስትሮቤሪ ካለ ነው። ኤ ወድቋል። ስትሮቤሪ አብሮ ስለሌለ አይገባም ማለት ነው። ቢ በለስ መመረጥ ይችላል፣ ምንም ገደብ ስለሌለው ይቻላል። ፓፓያ መምረጥ ይቻላል። ፓፓያን ለመምረጥ ኦር አቮካዶ ነው፣ መብታችን ነው። ፓፓያ ወይም አቮካዶ፣ ሌላ የፓፓያ ሊሚቴሽን የለም። አቮካዶ ግን መኖር የለበትም። ስለዚህ ፓፓያ አልፏል። ፓፓያ ኦር ኦኬ ከላይ አለ። ፓፓያ can be selected only if strawberry is selected. ያ ፓፓያ አለች፣ ስትሮቤሪ አለች፣ ይቻላል። እስካሁን አልፏል። ስትሮቤሪን እንመልከተው። ስትሮቤሪ can be selected only if orange is selected. ነገር ግን እዚህ ውስጥ ኦሬንጅ ስለሌለ ስትሮቤሪ ወደቀብን ማለት ነው። እሺ ሲ ማንጎ ኦር ኦሬንጅ ስለሆነ ማንጎን እንችላለን። ማንጎ ሌላ መስፈርት የለውም። ያ ማንጎ አልፏል። ኦሬንጅ ስትሮቤሪ can be selected only if orange is selected ነው። ማንጎ ኦር ኦሬንጅ ስለሚል ኦሬንጅ ያልፋል። ስትሮቤሪ ደግሞ የሚመረጠው ኦሬንጅ ከተመረጠ ብቻ ነው የሚለው። ኦሬንጅ ከተመረጠ ግን የግድ ስትሮቤሪ ይመረጥ የሚል የለውም። ስለዚህ ዝሮ ኦሬንጅ ያልፋል ማለት ነው። ኦሬንጅ ያልፋል። ስትሮቤሪ ኦሬንጅ ስላለ ስትሮቤሪ መመረጥ ይችላል። ሌላ የስትሮቤሪ ፓፓያ can be selected only if strawberry is selected. ስትሮቤሪ ስለተመረጠ ፓፓያ መመረጥ ይችላል። ሲ ሊሚቴሽን የለውም እኔ እንደማየው ከሆነ። አንዴ ቼክ እናድርገው። ማንጎ ኦር ኦሬንጅ ስለሚል ስለዚህ በት ኖት ቦዝ ወድቋል። ሲ ወድቋል። ሲ የወደቀ ነው። ዲን እንየው። በለስ ምንም ሊሚቴሽን ስለሌለው መምረጥ ይቻላል። ኦሬንጅን መምረጥ እንችላለን። አይዘር ኦሬንጅ ኦር ማንጎ ስለሆነ ኦሬንጅ ይመረጣል። ስለዚህ በለስ ያልፋል። ማንጎ ኦሬንጅ ይቻላል። ሌላ ስትሮቤሪ can be selected only if orange is selected ነው። ኦሬንጅን ከመረጥ ብቻ ነው ስትሮቤሪን የምንመርጠው፣ ብቻውን አንመርጠውም ነው። ግን ኦሬንጅ ከተመረጠ የግድ ስትሮቤሪ ይመረጣል የሚል የለም። ወደፊት ነው እንጂ ወደኋላ ስለሌለ ኦሬንጅ ብቻውን መመረጥ ይችላል። ስትሮቤሪ ነው ብቻውን መመረጥ የማይችለው። ስለዚህ ይሆናል ቢ ማለት ኦሬንጅ። ዲ ላይ ነን። አቮካዶ
አቮካዶ የት አለ በእናታችሁ? ፓፓያ፣ ስትሮቤሪ። ኦኬ አይዘር ፓፓያ ኦር አቮካዶ መስት ቢ ሴሌክትድ ይላል ላይ አይዘር ፓፓያ ኦር አቮካዶ ከሁለት አንዱ ስለሆነ ስለዚህ አቮካዶን መምረጥ እንችላለን፣ መብታችን ነው። አይዘር ስለሆነ ሌላ የአቮካዶ ሊሚቴሽን አለው? ሌላ አቮካዶ ምንም የለበትም፣ አልፏል። ስለዚህ አቮካዶም አልፏል። ሶ ባናና ምንም ሊሚቴሽን የለበትም፣ ይመረጣል። ስለዚህ መልሱ ማን ነው? ዲ ነው ማለት ነው። መልሱ ዲ ነው እላችኋለሁ ቤተሰብ፣ ዲ ነው። እችን በትክክል ስሩና ኮሜንት ላይ ትጽፉልኛላችሁ ማለት ነው። ቶሎሳ ማዘር ሲስተር ኢዝ ገመቹስ ፋዘር። ይሄ ሪሌሽንሽፕ ብለድ ሪሌሽንሽፕ ነው። ከዚህ በፊት አንድ ሰርተናል። ይሄም ይመጣል። ቶሎሳ ማዘር ሲስተር ኢዝ ገመቹስ ፋዘር ዋይፍ። በአማርኛ ልጻፈው ይሄን ነገር የቶሎሳ ማዘርስ ሲስተር የቶሎሳ እናት እህት የቶሎሳ እናት እህት ገመቹ ፋዘርስ ዋይፍ ናት። የገመቹ አባት ሚስት ናት ይላል። እንግዲህ ሊያምታታ ነው። ይሄ ቀላል ነው። የቶሎሳ እናት እህት የቶሎሳ የእናቱ እህት ማለት የቶሎሳ አክስት አለቀ። እዚህ ጋር አክስት በቃ ሌላ ነገር የለውም። የገመቹ አባት ሚስት ምን ማለት ነው? የገመቹ አባት ሚስት በቃ እናት ናት። የገመቹ እናት አለቀ። የእነዚህን ዝምድና ስሩ ነው። how is ገመቹ related to ቶሎሳ? የእነዚህን ሁለት ሰዎች ሪሌሽን አውጡ። አክስት የገመቹ አባት ሚስት የቶሎሳ አክስት ወይም ደግሞ በሌላ አባባል ስናዞረው የገመቹ እናት የቶሎሳ አክስት ናት ማለት ነው። በቃ አክስት ናቸው፣ ዝምድናቸው የእናትህ እህት፣ ባጭሩ የእናትህ እህት አክስት ናት። በቃ አክስት ናት። ስለዚህ ምንድን ነው የሚሆነው? መልሱ ኮይዝን ነው የሚሆነው ማለት ነው። ኮይዝን ነው የሚሆነው። ደግመን ብናነበውም እሱን ነው የሚሰጠን። ኮይዝን የአክስት ልጅ ያጎት ልጅ የሚባለው ኮይዝን ነው ማለት ነው። ኮይዝን ነው የሚሆነው ማለት ነው። ወይም ደግሞ ሞዲፋይድ እናድርገውና ምናልባት ይችኛዋ ሞር ክሊር የሆነች ስላልመሰለችኝ አንዴ ላጥራው። ወይም ደግሞ ይሄ ማለት ትንሽ ላይ አገላለጹ ተወሰነ ለየት ስለሚል ነው። ቶሎሳ ማዘር ሲስተር ኢዝ ገመቹ ፋዘርስ ዋይፍ። የቶሎሳ ይሄ ማለት በሌላ አባባል የገመቹ እናት የቶሎሳ እናት እህት ናት ነው የሚለው። ዞሮ ዞሮ በዛም ሰራ ነው። በዚህ ኮይዝን ነው የሚሆነው ማለት ኮይዝን ነው የሚሆነው። given below statement followed by two inference, choose the inference that can be inferred from the given statement by selecting the right option. Statement A, mango farm has 100 trees and the average mango production from each tree is 1200. አንድ የማንጎ ማሳ ውስጥ ስንት የማንጎ ዛፎች አሉ? መቶ ዛፎች አሉ። and average mango production from each tree is 1200. አንዷ በአቨሬጅ 1200 የማንጎ ፍሬዎችን ትሰጣለች።
ከዚህ በመነሳት ኢንፈረንስ ኤ there is no mango tree whose mango production is less than 1200 ፎልስ አቨሬጅ ነው እንጂ የተባለው 1200 አያንስም አልተባለ። ሊያንስም ይችላል ሊበልጥም ይችላል። ኦን አቨሬጅ ግን አንድ የማንጎ ዛፍ 1200 ማንጎዎችን ፍሬ ይሰጣል ተብሎ ይታሰባል። 900 ሊሰጥ ይችላል፣ 500 ሊሰጥ ይችላል፣ 100 ሊሰጥ ይችላል፣ 2000 ሊሰጥ ይችላል። ስለዚህ ኢንፈረንስ 1 ከወዲሁ ቀድሟል ወድቋል። ኢንፈረንስ 2 ማንጎ ፋርሚንግ ኢዝ ሞር ቤኔፊሻል ዛን ኤኒ አዘር ካይንድ ኦፍ ፋርሚንግ። ምንም መረጃ የለንም ማንጎ ከሌሎቹ ስለመሻሉ። ከ100 በላይ ከ1200 በላይ የሚያፈራ ሌላ ዛፍ ሊኖር ይችላል። በቁጥሩም ላንሄድ እንችላለን። በጣም ተጠቃሚ ናቸው ለማለት ይከብዳል። ለምሳሌ በጣም ውድ የሆኑ ፍራፍሬዎች ከማንጎ በላይ አፕል ተጠቃሚ ሊሆን ይችላል። ስለዚህ ይሄም ችግር አለበት ሁለተኛው። ስለዚህ ወደ ምርጫው እንሂድ። ኤ ናይዘር ኢንፈረንስ 1 ኖር ኢንፈረንስ 2 ፎሎው። እኔ ኤ ነው የተሻለ መልስ ነው የምለው። ቢ ቦዝ ኢንፈረንስ 1 2 እሱ አይሆንም። ሲ ኦንሊ ኢንፈረንስ 1 ፎሎው። ዲ ኦንሊ ኢንፈረንስ 2 ፎሎው። የዚህ ትክክለኛ መልሱ ኤ ነው። ደግማችሁ ስሩት፣ ኮሜንት ጻፉልኝ ግልጽ ካልሆነላችሁ። ሌላው አሁንም ብለድ ሪሌሽን ነው። ፖይንቲንግ ቱ አን ኦልድ ውመን አርያ ሳይድ ሄር ሰን ኢዝ ማይ ሰንስ አንክል። አርያ የሚባለው ሰውዬ ወደ አንዲት በእድሜ ገፋ ወዳለች አዛውንት እጁን እየጠቆመ ልጅሽ እኮ ኸርሰኒዝ ነው የኔ ልጅ አጎት ነው ይላል። ስለዚህ ይሄ በአማርኛ ሲጻፍ የአርያ ልጅ ያሮጊቷ ወይም እንደዚህ እናድርገው የአሮጊቷ ልጅ የአርያ ልጅ አጎት ነው የሚለው። ወይም በሌላ አባባል ልጅሽ የኔ ልጅ አጎት ነው ማለት ነው። ልጅሽ የኔ ልጅ አጎት ነው። ያ ማለት ምንድነው? ዝምድናቸው ምንድነው የሚሆነው? እሺ ያሮጊቷ ልጅ የአርያ ልጅ አጎት ነው። ወይም ደግሞ የሆነ ሰው ውሰዱና እናንተ የዛ ሰው ልጅ የእናንተ ልጅ አጎት ነው። የልጃቸው አጎት ምንድነው የሚሆነው ለእናንተ? ስለዚህ how is አርያ related to old woman? አሁን ዝምድናው የኦልድ ውመን እና ይቺ ያሮጊቷና የአርያ ግንኙነት ምንድነው የሚሆነው? ልጅሽ የወንድሜ ልጅሽ የኔ ልጅ ወንድም ነው ካለ ነፊው ነው የሚሆነው። ነፊው is the son of your brothers or sister። የእህታችሁ ወይም የወንድማችሁ ልጅ ነፊው ይባላል። መልሱ ነፊው ነው የሚሆነው ማለት ነው። የእህታችሁ ወይም የወንድማችሁ ልጅ፣ ያክስታችሁ ልጅ፣ ያጎታችሁ ልጅ ነው ኮዝን። የእህታችሁ አሁን ልጅሽ የኔ ልጅ አጎት ነው ያለው። ስለዚህ የእህቱ ልጅ ይሆናል ማለት ነው። የእህቱ ልጅ ቢሆን ነው ማለት ነው። ጨርሰናል። እናመሰግናለን ለነበረን ቆይታ። የዩቲዩብ ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ፣ ተጨማሪ ጥያቄ እንዲደርሳችሁ አድርጉ። እንዲሁም ቤተሰቦቻችሁን ሁሉ የምታውቁትን ሁሉ ሰብስክራይብ አድርጉትን ደግፈው እያላችሁ ሰፖርት አድርጉኝ። እንግዲህ አብዛኛው የማህበራዊ ሚዲያ እንደምትመለከቱት ፖለቲካና ዝርጠጣ ነው የሚበዛው። ትንሽ ትምህርታዊ ቪዲዮ ይዞ የሚመጣ ሰው እይታ እንዲህ በቀላሉ አያገኝም።
ይሄን ደግሞ ልፋቱን ታውቁታላችሁና የእናንተ ትብብር በሰብስክራይብ ብቻ እንዲሆን ጠይቄያለሁ። አመሰግናለሁ። መልካም ጊዜ